ሰበር ዜና የሲአይኤ ዋና ቢሮ በኢራን ሚሳኤሎች ተመታ። ትራምፕ አራስ ነብር ሆነዋል። በሌላ በኩል የኢትዮጵያ ድንበር ሌሊቱን በድሮን መደብደቡ ታውቋል። ጠቅላይ ሚኒስትር አብይ አህመድ የኤርትራን ጦር አስጠነቀቁ። አብይ በትግረኛ ቋንቋ ባሰራጩት መልእክት የሻዕቢያ ወታደሮች እረፉ ሲሉ ያስጠነቀቁ ሲሆን የህወሓት ጦርነት ዝግጅትም የከፋ መዘዝ ያስከትላል በማለት የመጨረሻ ማስጠንቀቂያ ሰጥተዋል። በዝርዝር ታዳምጡታላችሁ። የሲአይኤ ዋና ጣቢያ በኢራን ሚሳኤሎች ተደበደበ። ኢራን የከፋ የበቀል ጥቃት እየፈጸመች ሲሆን የሲኦል በሮች ተከፍተዋል ስትል ዝታለች። በሌላ በኩል የኢራን ግዙፉ የኒውክሌር ማከማቻ ጣቢያ መመታቱ ተሰምቷል። ለአምስተኛ ቀን የቀጠለው ጦርነትን በተመለከተ ዝርዝር ዘገባ አዘጋጅተናል። የኢትዮጵያ ድንበር በድሮን ተደበደበ። ጥቃቱ ሌሊቱን የተፈጸመ ሲሆን ክስተቱ እጅጉን አስደንጋጭ ሆኗል። የኢትዮጵያ አየር ኃይል ሰማዩ የኛ ነው ተቆጣጥረነዋል ቢልም የኢትዮጵያ አየር ክልል ተጥሶ በድሮን እየተደበደበ ነው። በጥቃቱ በርካታ ሰዎች ተገድለዋል። ዝርዝር ትሰሙታላችሁ። ከሳምንታት በፊት ህወሓትን ከርተው ከመቀሌ አዲስ አበባ የኮበለሉት ጀነራል ዝምታቸውን ሰበሩ። ጀነራሉ በትግራይ የሻዕቢያን እንቅስቃሴ በሚመለከት አሁናዊ ዝርዝር መረጃ ይፋ አድርገዋል። ሻዕቢያ የትግራይን ዋና ጠላት ነው ያሉ ሲሆን የኤርትራ ጦር በቅርቡ ስለተቆጣጠራቸው አዳዲስ ግዛቶች በስም በመጥቀስ አስቀምጠዋል። ጤና ይስጥልኝ። ይህ አዲስ ፖስት ሚዲያ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታድርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ልሻገር። ጠቅላይ ሚኒስትር አብይ አህመድ የኤርትራን ጦር አስጠነቀቁ። አብይ በትግረኛ ቋንቋ ባሰራጩት መልእክት የሻዕቢያ ወታደሮችን እረፉ ሲሉ ያስጠነቀቁ ሲሆን የህወሓት የጦርነት ዝግጅትም የከፋ መዘዝ ያስከትላል በማለት የመጨረሻ ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግረኛ ቋንቋ ቃለ ምልልስ አድርገዋል። በሰሜኑ አካባቢ ተከስቶ በነበረው ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ አለ የሚባለው ውጥረት እንዲሁም ከሻዕቢያ ጋር የተያያዙ ነጥቦች የውይይቱ አጀንዳ ነበሩ። ጠቅላይ ሚኒስትር አብይ አህመድ የሻዕቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያሉትን አቋም ምን ይመስላል የሚል ጥያቄ ተነስቶላቸው ነበር። አብይ ሲመልሱም የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረግነውን ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህም በግልጽ የታወቀ ነው፣ በአደባባይ የሚያደረግነው ነው ብለዋል። ቀጥሎም ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ፣ መልካሙን ተግባር ደግሞ መልካም ማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነበር ነው። የውጭ ኃይልን መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይም በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናት ወደ አስመራ ልከን የነበረው። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችን ዘርፏል። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው ሲሉ አብራርተዋል። አብይ ለኤርትራ ጦር ማስጠንቀቂያ ዘል መልእክት የሚያስተላለፉ ሲሆን ኤርትራ ሰራዊት ለሁሉም ያለኝ መልእክት ቀንጠብጠብ ትበልዳዋ እትምጸው አለዋ ማለት ብቻ ነው የምፈልገው ብለዋል። የኤርትራን አሁናዊ ፖለቲካና ኢኮኖሚያዊ ጉዳይ በተመለከተም ሰፊ ሀሳባቸውን አጋርተዋል። አብይ በዚህ ማብራሪያቸው ሻዕቢያ ኤርትራን ምን ያህል እንዳደቀቃት በዝርዝር አብራርተዋል። የሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹንም ሳይቀር አያምናቸውም። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም። ኤርትራዊ ሀገሩን ትቶ ወደ ስደት ማምራቱ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ እየሆነች ነው ብለዋል። ጠቅላዩ ማብራሪያቸውን ቀጥለውም እነዚህ ከሀገራችን የተሰደዱት በስደት ላይ ሰርተው እንዳይኖሩ ከነርሱ ጋር ሰላዮችን ጭምር እየላከ ማነው ጤነኛ ማነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑት ችግር ላይ እየወደቁ ነው። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣው በሽተኛ አስተሳሰብ ያላቸው ሰዎች ስላሉ ነው። ማነው ጤነኛ ማነው በሽተኛ ለማለት ያስቸግራል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆኖም ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰውም በሀገሩ በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው። የሚመስለኝ ይቅርታ የማይገባው ሰብአዊ በደል ነው።
እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረም የመጨረሻ ሙከራ ነው የሚሆነው ብዬ ነው ማምነው ብለዋል። የሲአይኤ ዋና ጣቢያ በኢራን ሚሳኤሎች ተደበደበ። ኢራን የከፋ የበቀል ጥቃት እየፈጸመች ሲሆን የሲኦል በሮች ተከፍተዋል ስትል ዝታለች። በሌላ በኩል የኢራን ግዙፉ የኒውክሌር ማከማቻ ጣቢያ መመታቱ ተሰምቷል። ሳውዲ አረቢያ ውስጥ የሚገኘው የአሜሪካው የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ ወይም ሲአይኤ ጣቢያው በድሮን እንደተመታ ተዘግበዋል። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪል ዘግበዋል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግበዋል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም የህንፃውን ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት ማግኘቱንም አስነብበዋል። በተጨማሪ ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመለክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የአገሪቱ ደህንነትን ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር ሀገራት ከኢራን ሊሰነዘር ለሚችል ለማንኛውም ጥቃት የሚሰጡት ምላሽ ለመደገፍ ሁሉንም አቅሞችን ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የሀገሪቱ የዜና ወኪል ዘገባ አመልክቷል። የሳውዲ መከላከያ ሚኒስቴር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳይሎችን ማክሸፉን እንደተናገረ የዜና ወኪሎቹ ሮይተርስ እና ኤኤፍፒ ዘግበዋል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውን አስታውቋል። በተጨማሪም ይፋዊ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግበዋል። የሳውዲ ባለስልጣናት እንዲከሽፉ የተደረጉ ሚሳኤሎችና ድሮኖች ከየት እንደተተኮሱ አልገለጹም። በሌላ በኩል የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በኢራን የሚገኘው የናታንዝ ኒውክሌር ተቋም በድጋሚ ጥቃት እንደደረሰበት አረጋግጧል። ይህ ማዕከል ዩራኒየም ለማበልጸግ የሚያገለግል ሲሆን በማዕከሉ ውስጥ የሚገኙት ጋዝ ሴንትሪፊውጆች ለደህንነት ሲባል ከ40 እስከ 50 ሜትር መሬት ውስጥ ተቀብረው እንዲሁም በ7.6 ሜትር ውፍረት ባለው የኮንክሪት መከላከያ ተሸፍነው የተገነቡ ናቸው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በኢራን በሚገኝ አንድ የከርሰ ምድር የኒውክሌር ተቋም ላይ ጉዳት መድረሱን አረጋግጧል። እንደ ኤጀንሲው መግለጫ ከሆነ በተቋሙ መግቢያ ህንፃዎች ላይ ጥቃት የደረሰ ቢሆንም ከጨረር ጋር የተያዘ ምንም አይነት የደህንነት ስጋት ግን አይጠበቅም። ከሳምንታት በፊት ህወሓትን ከርተው ከመቀሌ አዲስ አበባ የኮበለሉ ጀነራል ዝምታቸውን ሰበሩ። ጀነራሉ በትግራይ የሻቢያ እንቅስቃሴ በሚመለከት አሁናዊ ዝርዝር መረጃ ይፋ አድርገዋል። ሻቢያ የትግራይ ዋና ጠላት ነው ያሉም ሲሆን የኤርትራ ጦር በቅርቡ ስለተቆጣጠራቸው አዳዲስ ግዛቶች በስም በመጥቀስ አስቀምጠዋል። ጀነራል ጉሽ ገብረ የኤርትራ መንግስት የትግራይ ህዝብን የሚወድ ከሆነ በኃይል የያዛቸውን ግዛቶች በመልቀቅ በተግባር ያሳይ ብለዋል። የካቲት 23 ቀን 2018 ዓ.ም TBS ከተባለ የቴሌቪዥን ጣቢያ ቆይታ ያደረጉት የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ ትግራይ ክልሎች ግዛቶችን በኃይል ይዞ ይገኛል ብለዋል። የኤርትራ መንግስት በኃይል ከያዛቸው ቦታዎች ኢሮብ፣ ዛላምበሳ፣ እንደ ሐዋርያ፣ ሰብአ፣ ባድመ፣ አዲ ጸጸር፣ አዲ አሰር፣ አዲ ታህሉና ሌሎችን በማለት ጠቅሰዋል። ጀነራሉ ህወሓት ከሻቢያ የፈጠረው ጽምዶ የተሰኘው ግንኙነት አምርረው የተቹት ጀነራል ጉሽ ግንኙነቱ አፍራሽ፣ የማይረባ፣ የትግራይ ህዝብ ለዳግም ጦርነት የሚጥድ በማለት ውድቅ አድርገውታል። ጽምዶ ሰላም አይደለም፣ ህዝብ ከህዝብ የሚያገናኝ ሳይሆን ጥምረት ፈጥሮ የኢትዮጵያን መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለት ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻቢያ የፈጠሩትን ጽምዶ በጽኑ እንዲቃወሙትና እንዲታገሉት የሚያስገነዘቡት ጀነራሉ የኢፌዴሪ መንግስት በፕሪቶሪያ ውል መሰረት ተፈናቃዮችን በመመለስና ግዛታዊ አንድነት በማረጋገጥ ህወሓትን ምክንያት እንዲያሳጣው አሳስበዋል። ብርጋዴር ጀነራል ጉሽ ገብረ የሚገኙባቸው 4 ከፍተኛ የትግራይ ኃይል አመራሮች የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸው ይታወሳል። የኢትዮጵያ ድንበር በድሮን ተደበደበ። ጥቃቱ ሌሊቱን የተፈጸመ ሲሆን ክስተቱ እጅጉን አስደንጋጭ ሆኗል። የኢትዮጵያ አየር ኃይል ሰማዩ የኛ ነው ተቆጣጥረናል ቢልም የኢትዮጵያ አየር ክልል ተጥሶ በድሮን እየተደበደበ ነው። በጥቃቱ በርካታ ሰዎች ተገድለዋል። የጅቡቲ አየር ኃይል የኢትዮጵያን የአየር ክልል ጥሶ በመግባት የካቲት 23 2018 ዓ.ም በኢትዮጵያ ግዛት አፋር ክልል ውስጥ የድሮን ጥቃት መፈጸሙ ተገልጿል። በድሮን ጥቃቱ በድንበር አካባቢ የሚኖሩ የአፋር አርብቶ አደሮች መገደላቸውን የሚያመላክቱ ምስሎች ወጥተዋል። በጅቡቲ ድሮን ጥቃት ከተገደሉትና ጉዳት ከደረሰባቸው ሰላማዊ ሰዎች መካከል ሴቶችና ህጻናት እንደሚገኙ
እንደሚገኙበት ተገልጿል። ምንም እንኳን የጉዳቱ መጠን በገለልተኛ ወገኖች በውል ባይገለጽም ቢያንስ 3 ሰዎች መገደላቸውን ሲገለጽ ቁጥራቸው በውል ያልተገለጸ ሰላማዊ ሰዎች ቆስሏል ተብሏል። ከቅርብ ጊዜ ወዲህ የጅቡቲ ጦር በአፋር ክልል ድንበር አካባቢ በሚንቀሳቀሱ ታጣቂዎች ላይ በተደጋጋሚ የድሮን ጥቃት እየፈጸመ እንደሆነ ይታወቃል። ትላንት የጅቡቲ ጦር በኢትዮጵያ ግዛት ለሶስተኛ ጊዜ የተፈጸመ ሲሆን ኢላማው የኡመር ገሌ አስተዳደር ተቀናቃኝ ታጣቂ ቡድን ነው ቢባልም ሰላማዊ ሰዎች በተደጋጋሚ መገደላቸው እያነጋገረ ነው። የጅቡቲ መንግስት በአፋሮች ላይ የሚያደርሰውን ጭቆና ለመታገል ትጥቅ ያነሳው ፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ ኤፍአርዩዲ የተባለው ታጣቂ ቡድን ባወጣው መግለጫ የድሮን ጥቃቱ ሰላማዊ ሰዎች ላይ መፈጸሙን አስታውቋል። የጅቡቲ መንግስት የድሮን ጥቃቱ በቡድኑ ላይ እንደፈጸመ ቢገልጽም ኢላማ ያደረገው ሰላማዊ አርብቶ አደሮችን መሆኑን ኤፍአርዩዲ በመግለጫው ገልጿል። የኡመር ገሌ አስተዳደር ከጅቡቲ አልፎ በኢትዮጵያ አፋሮች ላይ የሚፈጸመውን ጥቃት እንዲያቆም ቡድኑ አሳስቧል። ከወራት በፊት በጅቡቲ መንግስት የተፈጸመ የድሮን ጥቃት የኢትዮጵያ አፋር ሰላማዊ ሰዎች እንደተገደሉ እንደ ቢቢሲ ያሉ ዓለም አቀፍ ሚዲያዎች አረጋግጠዋል። ቢቢሲ ከዚህ ቀደም ስለተፈጸመ የድሮን ጥቃት ይዞት በወጣው ዘገባ ቢያንስ ህጻናትን ጨምሮ 8 ሰዎች መገደላቸውን የአካባቢው ነዋሪዎችን ጠቅሶ ዘግቦ ነበር።